ኢትዮጵያን ወዳታለሁ ግን በመውደዴ በዚህ ልክ ጎዳለሁ በያስባላቅ 4 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነበር ለዚህ ያተረፍኩት ቁስል ብቻ ነው በቃኝ ብዬ ልጆቼ ያስቀየምኳቸው ጥያቸው ይሄድ የሚፈልጉትን ሳልሰጥ የቀጣቸው ልጆቼ መውደድ ብቻ ነው ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል ቁስሌን ወቁት ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው ኢትዮጵያን 24 ሰዓት ፍቅሬን ልሰጣት ገንዘቤን ልሰጣት አቅሜን ልሰጣት ሞክሬ ቁስል ያተረፈ ይህ ልቅሶ ይህ እንባ ይህ ፕሮግራም የውቅና ሽልማት ሳይሆን የተረሳውን ታማኝ በየነን የማስታወስና ታማኝን ወደ ትግል ለማስገባት የተሰራ ድራማ ነበር። በዚህ ፕሮግራም ላይ ታማኝ በይፋ ትግሉን ጀምሯል። ልጆቹን ይቅርታ የጠየቀው ታማኝ ትግሉን በቃኝ ያለው ታማኝ ከእንግዲህ ያለኝን ጊዜና እድሜ እንዳሳምነው ጽጌ ለአማራ ሳይሆን ለልጆቼ ነው የምሰጠው ለእናንተ ግን ፈተና አለባችሁ በርቱ ያለ አልቅሶ ያስለቀሰው ታማኝ እንባው ሳይደርቅ እናንተ ውሾች መጣውላችሁ አንሰበርም አለት ነን ያለው ለምንድን ነው? ታማኝ ከ8 ዓመታት ዝምታ በኋላ ወደ ትግል ልመጣ ነው ብሏል። ከ8 ዓመታት የዝምታና የድባቴ ጊዜ አሁን በዲያስፖራው ስብሰባ ታሪክ የኢትዮጵያ ሰንደቅ ዓላማ በማይታይበት መድረክ በትግል ማስጀመሪያ ፕሮግራም አልቅሶና አስለቅሶ የመጣው ለምንድን ነው? ከማን ጋር ይታገል እንደነበር ለምን ይታገል እንደነበር ለምን ዝም ብሎ እንደቆየ አሁን ለትግል ያነሳሳው ስጋት ምን እንደሆነ ከማን ጋርስ ተሰልፈው ሊታገል እንደሆነ እንነግራችኋለን። ታዲያ ሰላምና ፍቅር የምንመኝላችሁ ውድ የሚዲያችን ተከታታዮች ሰብስክራይብ ሼር ላይክ እና የተሰማችሁን ደግሞ ኮሜንት በማድረግ ለአጭር ደቂቃ አብረውን ይቆዩ እናመሰግናለን። 40 ዓመታት ሙሉ ታግያለሁ ያተረፍኩት ቁስል ነው ኢትዮጵያ እጆቹ መዳፍ ላይ ያስቀመጣት እንቁላል ትመስል ተነስቼ ስነሳ አንድ ነገር ትሆንብኛለች ብዬ 40 ዓመት ሁሉ አልተኛውም ያለ የሚፍሰከሰከው በስጋት የወፈረው ታማኝ በየነ ላለፉት ዓመታት የታገለው ስርዓት የለም። ታማኝ የእርዳታ ድርጅት በመመስረት ከአማራዎች ገንዘብ በመሰብሰብ ከአማራዎች ላሉ ብቻ ይረዳና ያከፋፍል የነበረ ትግሉን መተዳደሪያ ያደረገ ግለሰብ ነበር። አማራ ግንባሩን ለጥይት ሰጥቶ ለወልቃይ ሲታገል ታማኝ በየነ ኢትዮጵያ ኢትዮጵያ እያለ ያለቅስ ነበር እንጂ አንድም ቀን ለወልቃይት አማራ ስቃይና መከራ ድምጽ ሲሆን አልሰማውም። መረጃ ያላችሁ ኮሜንት ላይ አስቀምጡልኝ። ታገለ ካልን እንኳ ታማኝ በየነ የታገለው ህዋትን ጥሎ ኦህዴድን ስልጣን ላይ ሊያመጣ ነበር። ታማኝ በየነ ከብርሃኑ ነጋ ጋር ሆኖ የታገለው ለኦነግ ወይም ለኦህዴድና ለሆዱ ነበር። አሁን የህዋት መመለስ በዳፍጣል ዘፈን ህዝቡ ወደ ትግል የመግባት ፍላጎቱ ከፍ ሲል የፋኖ መጠናከርና አንድ መሆን የክረምቱ መጠጋት ተደማምረው አብይ ስልጣን ላይ መቆየት ወደማይችልበት ደረጃ ሲደርስ አብይን ለማዳን አማራን ለመከፋፈል የትግራይ ህዝብንና የአማራን ህዝብ ለማጋጨት በድራማ ታጅቦ መጣ። ታማኝ በየነ ኦህዴድ ከህወሓት ጋር በነበረው ጦርነት ሲንገዳገድ ኦህዴድን ለማዳን ክላሹን ታጥቆ ፎቶ ተነስቶ ወደ ትግል የገባው እና የአማራን ወጣት ለትግል አነሳስቶ በጦርነት ማግዶ የኦህዴድን ስልጣን አድኖ ተመልሶ ወደ ዋሻው የገባው ታማኝ በየነ አማራ ለ27 ዓመት በህወሓት ሲጨፈጨፍ ሲፈናቀል ተንፈሽ ብሎ አያውቅ። አማራ ይገደላል፣ ይፈናቀላል፣ ይባረራል። ታማኝ በየነ ግን የሚጮኸው ለገዳዮችም ነበር። በሰልፎች ሁሉ የተገኘ ስለ ኢትዮጵያ ያቀነቀነ የአማራ ሞት ያስረሳ የኢትዮጵያን ዲያስፖራ የጋጠ ታማኝ በየነ በዚህ 8 ዓመት በአብይ አህመድ 23000 አማራ ሴቶች ሲደፈሩ አማራ በድሮ ሲጨፈጨፍ አዲስ አበባ አትገባም ሲባል በወለጋ ያ ሁሉ ጭፍጨፋ ሲፈጸምበት ምንም አላለም። ለምን? እሱ ያለበትና ወደ ስልጣን ያመጣው ሸኔ የጨፈጨፈን እንደሆነ ያውቃልና። ታዲያ አንተንኮ ልበቡቡ ነህ የሰዎችን መገፋት መታረድ ያመሃልና ለምን ጨፈጨፈው አማራዎች ድምጽ ሆነን
ዝም አትበል፣ ምነው ጨከንክብን፣ ደግሞ ተፈናቅለን በዳስ ነው የምንኖረው፣ በእርዳታ ድርጅት አማካኝነት አሰባስበህ እርዳን ስለተባለ ተገፋው፣ ታመምኩ፣ በሽተኛ ሆንኩ ማለት ግን ያሳዝናል። ታማኝ በየነ በአማራ ስም ገንዘብ ሲሰበስብ እንጂ በአማራ ስም ክላሽ አንስቶ ሲዋጋ አላየሁትም፣ አታሳየኝምም። ኢትዮጵያ ትወርቅብኛለች ብሎ እንቅልፍ ሳይወስደው የሚያድረው ታማኝ በየነ ላለፉት 3 ዓመታት አማራ በድሮን በታንክ በመድፍ ይታረስ፣ ታማኝ ያንን ያክል ዕውቅና ይዞ ዝም ያለው አማራ ኢትዮጵያዊ ስላልሆነ ነው ብለን ብናስብ ተሳስተን ይሆን? ታማኝ ገፋችሁኝ ረሳችሁኝ ከማለቱ በፊት ይህንን ያበላውን ያጠጣውን የደገፈውን የኖረበትን ልጆቹን ያሳደገበትን ሕዝብ የረሳው የገፋው እንኮ በመጀመሪያ ራሱ ነበር። ጋሽ ታማኝ በየነ በብዙ ውሾች መሃል እየተራመዱ እንደሆነ የሚገልጽ ቪዲዮ አጋርተዋል። ጠያቂዎቹ ድምፅ ሆነን ብለው የሚያለቅሱ አማራዎችን ድምፃቸውንና ልቅሷቸውን የውሻ ጮት ማድረጉ አሳዛኝ ነው። በኢትዮጵያ ስም ሲያለቅስ የነበረው ታማኝ በየነ አሁን ኢትዮጵያዊነት በቃኝ፣ ለኢትዮጵያ መታገል በቃኝ፣ ቀሪ ዕድሜን ለልጆቼ ነው የምሰጠው ያለው ታማኝ እንባው ሳይደርቅ ንግግሩ ከጆሮአችን ሳይጠፋ ወደ ትግል የመጣው ለምንድን ነው? ለኢትዮጵያ የማይታገል ከሆነ ከማን ጋር ተሰልፎ ሊታገል እንደሆነ ግራ ያጋባል አይደል? መርሱ ቀላል ነው። ወደ ትግል ሜዳ ወርዶ የሚቀላቀለው ጎህን ወይም የጎንደር ህብረትን ነው። የትግል ዓላማው ደግሞ ጎንደርን ከአማራ ለመነጠልና ስልታዊ በሆነ መንገድ አብይን መርዳት ነው። አዎ አሁን ትግል የጀመረበት ሚስጥር አብይን ለማዳን የሚታገልበት ሜዳ ደግሞ በጎንደር በኩል ለትግል ያነሳሳው ደግሞ የዳስጣል ዘፈን ህዝቡን ለትግል ማነሳሳቱ፣ የፋኖ አንድነት እየጠነከረ መምጣቱ፣ የህዋት መመለስ፣ ክረምቱ መግባቱ ተደማምሮ ለአብይ ስጋ ስለሆነ አብይ ለማዳን ነው። ንግሥት ይርጋን፣ መልካሙ ጸጋይን፣ ሰለሞን ቦጋለንና ሌሎች የጎንደር ቅማንቶች ታማኝ የተገፋው በጎንደሬነቱ ነው። አሁን በጎንደሬነቱ ይቆማል፣ ወደኛም ይመጣል፣ እኛም እንቀበለዋለን ማለታቸው ታማኝ በስኳድና በአዲስ አበባ ካውንስል በኩል ከአብይ ጎን ተሰልፎ እንደሚታገል አስረጅ ነው። ይህ ግለሰብ ላለፉት 8 ዓመታት በአማራ ላይ የደረሰ ያለው መከራ ስለማይመለከተው ሱባኤ ገብቶ ኖረ። አሁን በአብይ ላይ የሚፈጠረው ጫና ግን አሳስቦት ትንፋሹን ሰብስቦ ወኔ ጨምሮ መጣ። ደሞ ያስገረመኝ እንዲህ ሲል መጻፉ ነው። በአንድ ድንኳን በአንድ ቤት ወይም በአንድ ሀገር ለአንዲት ቀን እንኳ አብሮ ማደር አይችሉም። ነገር ግን አንድ የሚያደርጋቸው ብቸኛ ምክንያት በእኔ ላይ ያላቸው ጥላቻ ነው። እኔን ለመስበር አስበው ከሆነ ተሳስተዋል። ድንጋይ እንደ መቁረጥም ይቁጠሩት፣ አይችሉም። ያዘንኩት በእነሱ ጩኸት ሳይሆን በወዳጆቼ ዝምታ ነው። ለማንኛውም እንደገና እንገናኛለን፣ ተዘጋጁ ይላል። አብይ በየቀኑ ቢገድለንም እኛ ግን በአንድ አገር እየኖርን እያደርን መሆን ሁሉ ዘንግቶታል። ሲጀመር ኢትዮጵያ እጁ ላይ ያለች ትንሽዬ እንቁላል አድርጎ መሳል የጤና መታወክ እንደገጠሙ ያሳያልና ወዳጆቹ ዝምታችሁን ሰብራችሁ አሳክሙት መልእክቴ ነው። የዛሬውን ስናጠቃልል እንዲህ በሚል መልእክት ነው። አማራዎች ሆይ በታማኝ በየነ ድርሰትና ልቅሶ አትነጣጠል። ታማኝ የሚመጣው አብይን ከውድቀት ለማዳን አማራን ለመከፋፈል ነው እና ደግሞ ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያግዙን። እናመሰግናለን።